በነብሯ ቪዲዮ ስሪልን። ነብሯ ብቻዋን ሆና ወንድም ሴትም ሆና ልጇን ላሳደገችው ለሩታ ሀብቴ እስቲ ስሪልን ፈታ ዘና ብለሽ ከነዚህ ከቆሻሻዎችን ሳትደበልቂ ብቻዋን ስሪላት። ቪዲዮ ያስፈልጋታል ሩታዬ። የሁለት ወር እርጉዝ ሳይሞላ ጥሏት ሄደ። ዛሬ ላይ 7 ወር ምርጥ ልጅ ያሰጠችው ለጀግናዋ ሩታዬ አንድ ቀን ከጎን ይሁን ብላ ሳትለምነው ታው ይሄን ስራህን ሴቶች አያዋጡህም፣ ትዳርህን አክብር፣ ሚስትህን አክብር፣ ቤትህን አክብር፣ ነገ ታለቅሳለህ እያለች ስትለምነው የነበረ በአደባባይ አንገቱን ሲደፋ ማየት ያሳዝናልና ፋፊዬ በቃ የድሮ ማንነትሽ መልሽ። አብርሽና ሩታ አንድ ላይ ሲሆኑ ነው የሚያምርባቸው ነበር። ዛሬ ላይ ግን አንድ ጋለሞታ ሲመታ ልጅ አርግዥ ያለው ስትለው አስለቀሰችው፣ አንገቱን አስደፋችው። በጣም አብርሽ እኮ በጣም አዘነ። ራሱን ባያጠፋ የምትሉም አላችሁና አይ እኛ እንግዲህ ብዙ ቀን ጮኸናል። ሩታዬ ንግስት ናት። ኑታ ጋር ነው የሚያምርብህ። የባህላል ሚስት ጋር አሽቃብጥ። ዛሬ ሴቶች የፈለጉትን እስከሚያገኙ ያሽቃብጣሉ። ካገኙ በኋላ ይሄው ነው። አንድ ወር እንኳን ቀለበት እንኳን የውሸት ቀለበት ተደረገ 1 ወር ሳይሆን አረገዝኩ አለች። ይሄው እስቲ እንግዲህ አብርሽ ምን አይነት ህይወት ነው የሚኖረው? ደስተኛ ህይወት ነው የሚኖረው ከሄርሜላ ጋር? እውነት ፍልጎ ልጅ ያሳድጋል ብላችሁ ታምናላችሁ? ጥፋት እኮ ሄደ፣ ረገጣት። በቃ ሩታን እንኳን እንደው ቢያንስ እንኳን ሐኪም ቤት ወስዷታል። ቢያንስ እንኳን የሆነ በቃ እንደ አሽቃብጧል 1 2 3 ቪዲዮ ላይ ቢያንስ አለበዛ አንድ ቀን እንኳን ህክምናዋን ሳይከታተላት አንድ ቀን እንዳረገዘ ሰው እንኳን ምን አማረሽ ሳይላት ወልዳ ዛሬ ላይ ቆማ የምትጀግና ነው የማደንቀው ሩታ ሀብቴ። ታስመሳይ ወንድ ልጅ አትውለዱ። ራሳችሁን ተቆጣጠሩ፣ ራሳችሁን ሁኑ፣ ራሳችሁን ተንከባከቡ ብዬ ስናገር እኔ እንደዚህ ቁጭ ብዬ በቪዲዮ የሰውን ስም እየጠራሁ ማወራው በግልጽ ነው። ቢገባችሁ ብታዳሙኝ ወንድ ልጅ አይፈልግም በአሁን ሰዓት። ሩታዬ ሀብቴ ያን የመሰለ ፍቅሯን ያጣችው ልዑል የመሰለ ልጅ ስላረገዘች ነው። በመውለዷ ግን እሷ ተዋበችበት፣ አማረባት። ዛሬ ላይ የአንድ ልጅ እናት ናት። ልጅ መውለድ ጸጋ ነው። ልጅ መውለድ ግን በሐላል ሲሆን ነው። ዝም ብሎ ዲቃላ መውለድ ይሄ ጸጋ አይደለም። ልጅ እርግጥ ይጠቅማል፣ ግን ነገ ተነገ ወዲያ በምን መንገድ እንደወለድሽው ልጅሽ ያሳፍራል። በእውነት ነው የምላችሁ። ልጅ መውለድ ማለት አግብቶ እንደ ሩታ ሀብቴ በሽማግሌ አስልቆ ልጅ መውለድ ጸጋ ነው። አብርሽ ግን አንገቱን ደፋ። ያችማ ድሮም የሰው ባልቀምታ ነበር፣ አይኗን አፍጣ ምንም አልመሰላትም። አብርሽ ግን አንገቱን ደፋ። ሽማግሌ ሳይልክ አንድ ሰው እንኳን እናንተ አስክራው ነው መሰለኝ ያስረገዛት። ግን ሰክሮ መሰለኝ ባይሰክር ኖሮ ታይ እንደዚህ ወጃብር ያን ተደናገረኝ። ዞረብኝ እኮ አለ ዞረብኝ። 2 ልብ ሁኛለሁና ልሂድ ብሎ ትቷት እኮ ሲሄድ በጣም ገርማ አትደብልቂ ብላችኛል። ሶሪ እና የኔ ጀግና ሩታዬ የኔ ነብር ማለት ነው። ብቻዋን ያ ሁሉ ነገር ተጋፍጣ ሄርሜላ ትጋፈጣት። አያበቃ ትጋፈጥ። በሴት ላይ እኮ መታ ነው እርግዝና እንኳን ሳይገድባት ስራዋ እኮ ነው ዛሬ ላይ እንደዚህ ያስለመናት። አብርሽ እንደምታቀው አብሯት እንደማይሆን ጠንቅቃ ታውቃለች። እንኳን አርግዛለተን አይደለም ባታረግዝለት እንኳን አብረው አይኖሩም። ዛሬ ላይ ግን የሰፈረችበት ቁና ነው ያጨለችው ያቺ የሜዳ አህያ ማለት ነው። ሩታ ሀብቴስ ልጇም ለቀቃት። አሁን 2 አመት ተሆነው ልጅ እናቷ ጋር እንደፈለገች። በእውነት ነው የምላችሁ፣ መጥፎ አትስሩ። ሐቂቃ ነው የምላችሁ። በሰፈራችሁ ቁና ታገኙታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ፋፊ ሰላም ትተሻል 2 ቀን ብላችሁኛል። ሶሪ ያ ነገር ማደርገው አንዳንድ ነገሮች ቢዚ ያደርጋችኋል። ለዛ ነውና እንዴት ናችሁ? ደህና ናችሁ ፋሚሊዎቼ? ደስታም አትሉት ምንም አትሉት። እኔ አብርሽን ብዙ ጊዜ ስናገር ታው ሴቶች ለጥቅማቸውም ሲሉ ሲመጣሉ ታው ከሚስት ጋር ተከበር፣ ክብርህን ጠብቅ ስልስ ኖር የነበረ ይሄው ክብሩን ሲያጣላችሁ እንግዲህ ትቶ ሄደ እና ያለን እንግዲህ መጨረሻውን ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻ አይታችሁ አበረታቱን። ነብሯ ጀግናዋ እንግዲህ ትኖርልን። ከነፈረንጁ ጋር አይተናታል። ደህና ናት፣ ፈታ ብላ ክስም አልፈልግም ምንም አልፈልግ ሰላም ነው ምኖረው ብላለች። ሰላሟ ይሻላታል። የልዑል እናት ትኖርልን። በኋላ የኛ ፋሚሊ ውስጥ ምን ነገር እየተፈጠረ መጣ። ታሰር ሙዚየም ስትታሰር የማይሆን ነገር እንደሚፈጠር እርግጥ ነው። ምክንያቱም ያው ቤተሰባዊነት ሙሉ ለሙሉ ይቋረጣል። እኔ አሁን ጻቤ
ወይም ደግሞ ልክ አይነት ነገር የማይፈጠረው ከቡዜና እንትና ጋር ነው ከአብርሽ ጋር ነው። በቃ የሆነ ልክ የማይሆን ነገር ኤቭሪዴ የሚፈጠረው ግን ደግሞ ከሙሉ ቤተሰቡ ጋር በጣም ሰላም ነኝ። አብርሽን ለማስተማር አንቺ ብዙ ነገሮች ከዚህ በፊት ትተሽና አልፈሽ የመጣሽ ሰው ነሽ። ዛሬ ላይ ግን ያንን ሞኝነት እንድትደግሚ አንፈልግም። ገብቶሻል? ዛሬ ላይ መቀጣት ያለበት ሰው ሁሉም መቀጣት አለበት። አቤልም ቢሆን ቡዜም ቢሆን አብርሽም ቢሆን መቀጣት ካለባቸው መቀጣት አለበት። ከሱ በየትኛውም አጋጣሚ ማንሳት የለብሽም። ገብቶሻል? ነገም ከነገም ወዲያ ክሱን አንስተሽ የራሴን ህይወት እጀምራለሁ ካልሽ እኔ መቼም ቢሆን ሰላም አታገኝም። ተምረው ተቀጥተው ካልወጡ በስተቀር አንቺ ህይወት ላይ ሰላም ታገኛለሽ ወይ ደግሞ እረፍት ታገኛለሽ ብዬ በምንም ታምር አላስብም። ውሳኔ እኔ ራሴ ባደርግ ይሻለኛል፣ የተሻለ ነው ብዬ አስባለሁ። ነገሮች ማድረግ ያለብኝ ነገር አድርጌ እኔ ራሴ ነገሩን እፈተዋለሁ። አንቺን ወደ እስር ልጁ ደግሞ ለአብርሃም እንዲሰጠው ነበር ሀሳባችሁ። ግልጽ ላድርግልሽ ማለት ልክ ነው። በሀሰት የተቀነባበረ ነገር እንደሆነ አውቃለሁ። ልክ ነው። ሁሉም ነገር በነገር ላይ አስበውበት እንደሆነ ግልጽ እኮ ነው እኮ። ይሄንን ነገር እያየሽ ደግሞ ዝም ማለት የለብሽም። ገብቶሻል? አሁን እኮ ክሰሻቸው ወይም ደግሞ ከእነሱ ጋር ጠላትነት ፍጠሪ አይደለም። ይሄ ነገር ነገ እንደሚደገም እርግጠኛ ሆኜ ነው። ወይም ደግሞ ባጠፉት ልክ የሆነ ቅጣት ካልተሰጣቸው ነገ አንቺ ላይ የሆነ ነገር ማድረሳቸው አትጠራ። ማንም የያዘን የለም። እነ ዳኒ እነ ኤፍሬም በሰሙን ታስረው ቅጣት ተሰጥቷቸው ወጥተዋል ማለት ነው። ተሰጣቸው ምንም ባላወቁበት ምንም ባላደረጉበት ነው። እና ሩታ ትናንትና እንደነገርናችሁ ሩታ ለእነ አብርሽ ለእነ ቡዜ ምናምን የጀመረችው ነገር እና የክሱ ወረቀት እንደጀመረች ምናምን ነግረናችሁ ነበር። እና ያው አንዳንድ ነገር ሰምተን ክሱ ማለት ነው ሩታ እኔ እንጃ ዛሬ ትንሽ አናዳያለች። ምክንያቱም ማይደረግ ነገር ነው ያደረገችው። ያው ያ ሁሉ የክስ ወረቀት እንዳቋረጠችው እና እንዳይከሰሱ እንዳደረገች ሄርሜላ ከተገኘች በኋላ ክሱን እንዳቋረጠች ሰምተናል። እና አቤልም ላይ መቀጣት ስላለባቸው ደስ ብሎ ነበር። ለምን ብትሉ ያለ ስም ነበር የሰጧቸው። ይህ ሁሉ ሴራ ድራማ እየተደረገባቸው ነበር። ላይ ኤፍሬም ላይ ዳኒ ላይ ብዙ ሴራ እየተሴራባቸው ነበር። በመክሰሷ ደስ ብሎን ሳንጨርስ ክሱን እንዳነሳች ሰምተናል። እና በዚህ ልክ ለምን ክሱን ማንሳት እንደፈለገች እና ክሱ ድጋሚ መቀጠል እንዳለበት አሁንም መቸው ልንነግራት ነው። ልናገኝ ተደርጎ በሰው ፊት እንዲታሰብ የሚያደረጉት እነሱ ናቸው። ስለዚህ እንደረደረኝ ኮደታች ደህና ነች አለ የኔ ምርጥ ወንድሞች አላችሁልኝ ወይ? አለን እግዚአብሔር ደህና ናችሁ ወይ? አምሮብሻል። ይህ ሰውን እንዴት ነው ሰውን ጫጫን አንቺ ታሪክ ውበት እያማረ እየጨመረ ይሄዳል። ያጨዋል ግመል ይሄዳል እንደቃት ዛሬ ትቆረጥንሽ አለ እንጂ መቼም ጭቅጭቅ የለም እኛ መሀል። ቡዜም ለመክሰስ አንዳንድ ነገሮች ጀምረሽ እና ቡዜም ለመክሰስ አንዳንድ ነገሮች ጀምረሽ እና ሁላችንም የምናውቀው ነገር ነው እና እንዳቋረጥሽ ሰምተናል። እና ምንድን ማሰብሽ በጣም ግራ ይገባ። ምክንያቱም እኛ ሄርሜላን መታለች፣ ሄርሜላን በተራዋ ትከሰሳለች፣ የእጇን ይሰጣታል ብለን ስናስብ የእነ አብርሽን መከሰስ ትክክል አይደለም ብለሽ የእነሱንም ማቋረጥ ማለት ትክክል አይደለም። ገብቶሻል? እዚህ ጋር የአንቺም ስም የእኛም ስም የሁሉም ስም ነው የጠፋው። ገብቶሻል? ሁሉም የቅጣቱን መሰጠት አለበት። እነ ዳኒም እነ ኤፍሬምም ያለ ቅጣታቸው ነው 4 እና 3 ቀን እንደዛ ተሰቃይተው የወጡት። እነዚህ ደግሞ የገዚህን ያክል ማይሆን ስራ ሰርተው ዝም ብትያቸው ለምንድን ነው ሩታ? የሆነ ነገር አድርገው ዝም ስትያቸው ይደግሙታል። ይሄ ነገር ውጭ የሚያውቅ ሰው አልነበረም። ያለምንም መረጃ ስማችንን እንዳጠፉ ምናምን እንደከሰስኩኝ ማንም አያውቅም። ርቀት ልንሰጣቸው ምናምን ነበረ። ከዚ በኋላ ክሱን አነሳሁት። ያው ክሱን ያነሳሁበት ምክንያት እውነቱ ተጋልጧል ወይም ደግሞ ትክክለኛው ነገር ሆኗል ብዬ ስላሰብኩኝ ነው። ዛሬ እየተሽከረከርኩ ነው የመጣሁት በሩታ ሀብቴ በንግስቷ የእሷ አድናቂ በመሆኔ ፈታ ዘና ብዬ የምሰራው በኮንፊደንስ ነው። ጀግና ሴት ስለሆነች ልጇን እንዴት ማሳደግ እንደምትችል ነገሮቿን በምን መንገድ እንደመፍታት እንደምትችል ከማን ጋር ማን ለእሷ እንደሚጠቅም የምታውቅ ብልህ ሴት፣ ጀግና ሴት፣ ጓደኛዋ ማን እንደሆነ ለይታ የምታውቅ ምን አይነት ህይወቷ ማስወጣት የምትችል ምን አይነት ሰውን ማስወጣት እንደምትችል ሩታ ሀብቴ የ2 ወር እርጉዝ ሆና ስትማጠን እኔ ጋር ሆንልኝ አብረህ ልሁን ብላ ስትማጠን አይታችኋታል። ሩታ ማለት እኮ ጀግና ናት። እንዲህ አይነት ሴት ነው ሳደንቅ የነበረው። በእውነት ነው የምላቸው። እኔ ሴት ሁኑ፣ በሴትነታችሁ ተከበሩ፣ በሴትነታችሁ ኮንፊደንስ ይኖራችሁ፣ ጀግና ሁኑ ብዬ የምናገረው እኔ ጸዳ ብዬ ነው
እኔ አብርሽን በቪዲዮ እንደዚህ ቁጭ ብዬ የምተቸው በስራው ነው። ሴት የሚያበዛ ወንድና ሴት ላይ የሚልከሰከስ ወንድ ይሄው ነው። ዲቃላ መሰብሰብ ነው። ከዛም መሰብሰብ እንጂ ሌላ ሙያ የለውም። አሁን እንግዲህ ሄርሜላ ላይ ያደረገው ድርጊት አብርሽ ወንድ ነው ጀግና ነው ብላችሁ ነው የምትሉት? ጀግና ነው ለእናንተ ምን ልትሉ ይሆን? የእሱ አድናቂዎች አሁን ምን አይነት መልስ አላችሁ? ምንድን ነው ከዛም ልጅ መውለድ፣ ከአንዷን ትቡቱ አንዷን የሄደ ልጅ መቀፍቀፍ፣ ይሄ ነው አብርሽ ራሴን ላጣ ነው ብሎ ተቀደም ሲናገር አይታችሁታል። የሰራውን ስህተት ስላወቀና ወይ አስክረው ይሆን አድርጋ የሆነ ነገር ስላደረገችው ብቻ ነው። ይሄ ምንድን ነው? ሴቶች ጋራ የሚያሽቃብጥ ወንድ መጨረሻው ይሄ ነው። ስንት ሰው ድራማ ይሰራል፣ ስንት ሰው ቪዲዮ ይሰራል። እንደሱ ግን ቶሎ ብሎ ለስሜት የሚጎዳ ለምን እንደዛ የሚሆነው? ለምን መሰላችሁ? ሴቶች ሲለጠፉበት እንዲህ ያረገ እየለጠፈ ሙቀት እየሳበ ነው። ሩታም ያበደችው እንደዛ የምትሆነው ተውራሰን አስከብር የምትለው ለእንደዚህ ነገር እንዳይጋለጽ ነበር። አያችሁት አይደለ? አንድ ወር ቀለበት ሳያደርግላት ነው በአንድ ወር ውስጥ። ይሄ ወንድ ነው ታያ ስሜቱን የማይቆጣጠርና ዝም ብሎ ባገኘበት የሚረጭ ወንድ ይሄ ወንድ አይደለም። እውነት ነው የምላችሁ። ወንድ ልጅ ራሱንና ሚስቱን ልጆቹን ሲያስከብር ቤተሰቡን ሲያስከብር ወንድሙን እኮ ለአንዲት ለማትረባ ሴት እኮ ነው ያሳሰረው። ዛሬ ኤፍሬም እንኳን ማታ ተናግሮታል። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሩታ ሀብቴ የኔ ንግስቷ የሚዲያው ድምቀት ማለት ነው። እሷን ለማስጠላት የሄደችበት ርቀት ነበረ ያልነው እኛ። ነገር ግን እሷ በራሷ ነው ጠፍታ አይደለም። እኔ ብዙ ጊዜ ተናግሬዋለሁ። በነገራችን ላይ አልጠፋችም። አቢላ እህቲቱ ያውቃሉ፣ የደበቁበት ያውቃሉ። አቢላ ለራሱ ያውቃል። አብርሽ ላይ ሙድ እየያዙበት ነበር፣ እየተጫወቱበት ነበር፣ በሱ ቁማር እየሰሩበት ነበር። ሌላ ሰው ለማሰደብ ነበር ይሄን ስራ እየሰሩት። ራሳቸው ነገራቸውን ሳያጸዱ ሌላ ሰው እንደሚነካ እያወቁ ይሄን ስራ ሲሰራ ተው አብርሽ ማለት የነበረባቸው እና አቢላ ነበሩ። ግን እነሱ አቢላ እኮ በነገራችን ላይ እጁን ቀርቀፍ አድርጓል። ስለሚያውቅ ሸሩን ስለሚያውቅ ምን እንደተፈጠረ ስለገባው አቢላ ሄዶ አብርሽ ጋር ቪዲዮ ሰርቷል አልሰራም። ይሄ ምንድነው? ያቃታል የሰራትን ስራ። አያችሁት አይደል? በእውነት ነው የምላችሁ። እስቲ ላይክ አድርጉት ይሄን ቪዲዮ እስከ መጨረሻው። የነብሩ እህቶች የት ናችሁ? እኔ በጣም ነው ደስ ያለኝ። ሰው የዘራውን ነው የሚያጭደው። እንኳን ደረሰባት። እሷ ጀግና፣ እሷ የባል መንከባከብ የምታውቅ፣ እሷ ፍቅር አሰጣጥ የምታውቅ፣ ሩታ እንደማታውቅ ፍቅርና የፍቅር አጠራርን ያስተማረች ሩታ ሀብቴ ናት። ሚዲያው የሚወዳት ጽድት ብላ የምትኖር ጀግና ሴት ማለት ሩታ ናት። በእውነት ነው የምላችሁ። እስካሁን ድረስ ማንም ከጎኗ ያለ ሩታ ሀብቴ ናት። በጣም ጀግና ናት። በነገራችን ላይ ዛሬ ላይ እንደዚህ ቆማ ማንንም ሳትለምን ሳትለማመጥ እሺ የኖረች ብቻዋን ወልዳ ያሳደገች ይሄው 7 ወር 8 ወር ልጅ እንደዛ ነው ማድረግ ያለባት። አሁን እሷም ቆማ ማሳየት ነው ያለባት። ጀግና ሆና ማሳየት ነው ያለባት። ምን አለማመጣት እንዳከዳይ ተር እንዳትርቀኝ ፈልጌ ነው። በአንድ ቀን ቪዲዮ ትቷት ሄደ። አብርሽ ታወደ እንግዲህ አበደን ሚዲያ ላይ አታገኙትም። ጠብቁ፣ ምን ብሎ እንደሚመጣ ጠብቁ። መቼም ድቃላ ወልጃለሁ ብሎ ተጎርሮ ይመጣል ብላችሁ እንዳታስቡ። መጥፎ ስራ ሰርቶ መቼም እነሱ ጥሬው አይኑን በጥሬ ጨዋጥቦ ነገሩ ውሸት ነው። እስከዛሬ ውሸት ሲያስተምረን ኖረ። አሁን ደግሞ 2 ልጅ ወለደ። ከዛችም በቃ እሱ ጀግና ነው ለእናንተ። እኔ ጀግና ማለት ራሱን የሚያስከብርና ስሜቱን ተቆጣጥሮ ቤተሰቡን የሚረዳ ቁጭ አድርጎ ቤተሰቡን በክብር የሚያስቀምጥ እንጂ ሚዲያ እያወጣ የሚያሸቅል ልጅ አይደለም ጀግና ማለት። በእውነት ነው የምላችሁ። እንደ አብርሽ የወረደ ሰው የለም። ክብር ሰተነው አለ ስሙ ስም ሰተነው እኛ የመዳም ቅመሞች እንዳድጉ ብለን የቡታጀራ የተባረችን ዝሙት አስተማሩን። በዝሙት ደግሞ ልጅ ተወለደ። አስተግፍሩላህ አልዓዚም። አንተ ይቅር በለኝ፣ አንተ ይቅር በለኝ፣ አንተ የመጨረሻን አሳምርልኝ። እንዳው ይቅር በለኝ። ፋሚሊ እንዳትሳደቡ። እኔ በዚህ ነገ ሴት ልጅ ልወልድ እችላለሁና ወንድ ናቸው። ግን ቢሆንም መጥፎ መናገር ጥሩ አይደለም። አብርሽ ግን ወረደብን። ምን ጊዜ እንደሆነ አልጋ ላይ ይሄደው አላውቅም። ይሄ አስተቃቀፈ መስላ እንዲሁም ቧኳለችበት። እንደው ላው ላይ ነው ጉፍ የምትለው። ምን ያርክ? ይሄ ልጅ እኮ ተቸገረ። ሴቱ እኮ አስቸገረው አብርሽን። በነገራችን ላይ በስ ተቸገረ።
ንግስቷ እንግዲህ ሩታዬ እነ ፈረንጁ ጋር ማታ መታልናለች። ከስሼ ነበር ክሴን አንስቻለሁ። ማሳሰር አልፈልግም። ስራ ለሰሪው ወሾላ ጣሪው እኔ በልጄን አባት ማሳሰር ስለማልፈልግ ትቼዋለሁ ብላለች። አራት ሰሪው ይሄ ተዳክሟል። ከወዲያ ተወዲህ በቃ አስጠልቷል። ሩታዬ ከአብርሽ ድረስ ውጪ በቃ እሱ ዘፍጧል። በቃ ወረደ እኮ በቃ ወረደ። በእውነት ነው የምላችሁ። በጣም ነው ያስጠላው። ዛሬማ እኔ እንጃ ኮሜንት ሄጄ አላየሁም። ቪዲዮ ለራሱ እስከ መጨረሻ አላየሁም። እሷ የመጣችበትን ፓርት ነው ያየሁት። ለምን ያስጠላል? እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱ ውዶቼ ማሮቼ። ዛሬ የመጣሁት እንግዲህ በሩታ ሀብቴ በንግስቷ ብቻዋን ልጇን አሳድጋ ዛሬ ላይ እንዲንቆ አርጋ የመጣች ጀግና እህቴ በሷ ነው የመጣሁት። ከና በጋዝማ ታወደ አረሳቸው እወጣለሁ ብዬ አስባለሁ። ለምን ብትሉ ምን ያስተምራል? ልጁን ጥሎ እዛ እንደገና ሌላ ልጅ ተፈጠረበት ትቶ ሄደ። ይሄ ያስተምራል? ትቷት ረግጧት ሄደ እኮ እናንተ። እኔ በጣም ግራ ገባኝ። ከማይሆን ሰው ልጅ አትውለዱ፣ ከማይሆን ሰው አትከተሉ፣ ከማይሆን ነገሮች ውስጥ አትግቡ። ብዙ ጊዜ ተናግረዋል ይሄን ነገር። ምን አገባሽ አንቺ ፋፊ፣ አንቺ ህይወትሽ አይደለም። ክርስቲያኖች እኮ ሲጀምር በፍቅር ነው የሚወልዱት። ነው እንደዛ ብሎ ነገር የለም። ወጣት ሙስሊም ክርስቲያን ይከተላቸዋል አብርሽና ሩታ። እንደዛ ሲያደርግ ኖ ብላችሁት ቢሆን ዛሬ ላይ ባልተዋረደ፣ ዛሬ ላይ ባላለቀሰ፣ ዛሬ ላይ አንገቱን ባልደፋ። ወንድ ልጅ አንገቱን ሲደፋ እኔ ደስ አይለኝም። ዛሬ አንገቱን ደፋ አብርሽ። ለምን? በስራው በሚስቱ ላይ የሰራው ስራ መልሳችኛቱ ስታመጣበት ልጅ አልፈልግም ብሎ ነበር ረግጧት የሄደው እኮ ሩታ ሀብቴን በእውነት